አንድ ሱሐቢ ነቢያችን ጋር መጥቶ ያ ረሱላላህ ጎረቤቴ በጣም አስቸገረኝ አላቸው። ምን ነው ምን አስቸገረህ አሉት። ጎረቤቴ የቴምር ዛፍ አለው ግቢው አላቸው። እናሳ አሉት። የዚህ የቴምሩ ዛፍ ወላይ ወጥቶ ከኛ ግቢ ፍሬዎቹ አንዳንዴ ይንጠባጠባሉ። እናሳ አሉት። የቴምሩ ባለቤት አንዲት ቴምር ወርዳ እኛ ምንም ቴምር የለንም ደሃ ነን አላቸው። አንዲት ቴምር ወርዳ ልጆቹ አንስተው ከበሉ ያስተፋቸዋል። በእጃቸው ከያዙት ሂዶ ይቀበላቸዋል። በአፋቸው ካስገቡት እጁን አስገብቶ ነው የሚያወጣባቸው። ልጆች አለቀሱብኝ፣ በጣም አዘንኩኝ ያ ረሱላላህ አላቸው። ነቢዩ በጣም አዘኑ አለይሂ ሰላቱ ወሰላም። ሰውየውን ጠሩትና ሙስሊም እኮ ሰማ አሉት። ይሄንን ድሃዎቹ የተቸገሩበትን የቴምር ዛፍ ለነዚህ ለድሃዎቹ ስጣቸውና አላህ ስብሓነሁ ወተዓላ የጀነት ቴምር አላህ ጀነት አገር አንድ ነኽል አላህ ይተክልልሃል ለዋስህ አሉት። ምን ቢላቸው ጥሩ ሌላ ቴምር አለኝ እችን እንኳን ወዳታለሁ በጣም ስለምፈልጋት በሌላ ቴምር ቀይሩኝ አላቸው። እሳቸው የፈለጉት ያንን ምስኪን ድሃ ብዙ ቤተሰብ ያለውን ድሃ እሱን ሰፖርት ማድረግ ነው የፈለጉት። ይሄን ይሻትልም አሉት። ይሻለንም አላቸው። ለካ አንድ ሰው ሱሐቢ ተከትሎ የሚሉትን ይሰማቸዋል። ረሱል ጥረውት ሄዱ አለይሂ ሰላቱ ወሰላም። ይሄኛው የሚከተሉ ተከትሎ ሄድና ያ ረሱላላህ ለበይ እኔ እችን ቴምር ዛፍ ብገዛት ለድሃዎቹ ባደርጋት ለዛ ሰው የተዋሳችሁትን ጀነት ትዋሱኛላችሁ አላቸው። አዎ አሉት። ቀስ ብሎ ሄዶ አባብሎ ለምን ለኔ ያሸጥልኝም ቴምሯን አሉ። በጣም ነው የምወዳት፣ በጣም ነው የምወዳት። እሺ ልግዛ፣ ዋጋውን አትችለውም በጣም ስለምወድ። ቀልድ መቀላለድ ተጀመረ። ስንት ታወጣለች? 100 ድርሃም ልስጥህ እንዲህ ምናምን እያለ ነው። ኧረ በፍጹም ቀልድ እየቀለደ 40 የቴምር እግር ዛፍ ካልሰጠኝ አልሸጥም አለ። 40 የቴምር ዛፍ ከሰጠሁ ግን ትሸጥልኛለህ? እሸጥልሃለሁ። ትቀልዳለህ እንዴ? አንድ የቴምር ዛፍ ይዘህ የኔን 40 የምትወስደው ከሀገር ገበያ ውጭ በሆነ መልኩ ጤነኛ ነህ? ምን ማለት ነው ይለዋል። ተሳሳቁ። ያው ቀልድ ይመስላል በሐቂቃ። ትንሽ ቆየት ብሎ ግን የእውነት ብከፍልህ ትሰጠኛለህ አለው። እሰጥሃለሁ። እርግጠኛ ነህ? አዎ እርግጠኛ ነኝ። እየቀለደ ሸሂድ ጥራ ነው። ሸሂድ 2 ሰው መጣና ይኸው 40 ቴምር ዛፍ 1 2 3 40 ቴምር ዛፍ ሰጥቻለሁ፣ ከሱ ደጅ ያለችዋን ቴምር ግን ገዝቻለሁ፣ ተስማምቻለሁ ብሎ ከፈለ። እየሮጠ ሄደና ረሱል ጋር አለይሂ ሰላቱ ወሰላም ያ ረሱላላህ አላቸው። ለበይክ ያቺን ቴምር ዛፍ ገዛኋት አላቸው። የኔ ሆናለች አላቸው። እርግጠኛ ነህ? አዎ። እናሳ ለምስኪኖቹ አድርጓት፣ አላህ ያሳያችሁ ቦታ አስቀምጧት ፈቅጃለሁ። فأما من أعطى واتقى وصدق بالحسنى فسنيسره لليسرى وأما من بخل واستغنى وكذب بالحسنى فسنيسره للعسرى وما يغني عنه ماله إذا تردى ከጀሃነም ገደል ሲንከባለል ያከማቸው እኮ ገንዘብ አይደርስለትም ማለት ነው። በዚች ምድር ላይ ያለን ማንኛውም ነገር ሀብት፣ ዕውቀት፣ ጉልበት አልፎ ተርፎም ጊዜ የእኛ የግላችን ሳይሆን የአላህ ሱብሓነሁ ወተዓላ አደራዎች ናቸው። አላህ ሲሰጠን እንድንጠቀምበትና ለሌሎችም እንድንተርፍበት ነው። ነገር ግን ስስታምነት ሰውን በቁም የሚያስር ልብን የሚያጠብና በረከትን የሚያጠፋ ክፉ በሽታ ነው። ቁርአን ስለ ስስታምነት ምን አለ? አላህ ሱብሓነሁ ወተዓላ በቁርአኑ እንዲህ ይላል፣ የነፍሱንም ስስት የሚጠበቅ ሰው እነዚያ እነርሱ ፍላጎታቸውን ያገኙ ወይም የተሳካላቸው ናቸው። እውነተኛ ስኬት የሚገኘው አግኝቶ በማከማቸት ሳይሆን ካገኙ ላይ ለሌሎች በማካፈልና የነፍስን ስስት በማሸነፍ እንደሆነ ጌታችን ነግሮናል። አንድ ነገር ላስቃችሁ ወንድሞች። አንዱ ከኛ ጋር ያለው እዚህ ነው። ምን አለ? እኔ አለ ረመዳን በሙሉ ለ10 ዓመት እኮ ነው እራት በልቼ አላቅም አለ። አንድ ቀን እራት በልቼ አላቅም ረመዳን በሙሉ ይላል።
ምንድነው የምትበላው አልነው يقول አንዱ ምን አለው ምንድነው የምትበላው አለ قال ለምሳሌ መቅሪብ አዛን ሲል አንድ ሰህን ሾርባ 3-4 ተምር እና ከዛ በኋላ አንዲት ብርጭቆ ጁስ ኦሬንጅ ጁስ እጠጣለሁ ተመራት ደሞ ያኒ قهوه አለ አይደለም ቡና አረቢ شويه ከዛ እጠጣለሁ አለ ከዛ በኋላ ወደ መስጊድ ሄድና መቅሪብ ሰግጄ እመለሳለሁ ከዛ በኋላስ ከሚስቴ ጋር ቁጭ ብለን ቡና እንጠጣለን ደሞ ሚስቴ የምትሰራው እንዴት የመሰለ ዳቦ አለ የሚያስጓጓ ዳቦ ይህን ያህል ዳቦ ከዛ ከቡና ጋር እጠጣ አንድ ቀን እራት በልቼ አላቅም ይላል ከዛ በኋላስ ይህን ከጠጣን በኋላ ቡና የጠጣን ከሚስቴ 2 ሙዝ እበላለሁ 2 ቱፋህ ደሞ እበላለሁ 2 ብርቱካን ደሞ እበላለሁ አለ ከዛ በኋላ ይህን ዳቦ ነጭ አለ ዳቦ እና በወተት በእንትኑ አው በወተት እንትን ፈታ አርጌ ያኒ አንድ ትንሽ ሰህነች እሷ እበላለሁ والله እራት በልቼ አላቅም ይላል ይችን እበላና ከዛ በኋላ ሾያ ጨው አስገባና በወተቱ የእንትኑ ጭፍልቅልቅ አርጌ እንትኑ ያኒ ዳቦ ይችን እበላለሁ አለ ولا اتعشى ابدا طبعا እያወራን ነው እየተጫወትን እየሳቀን ነው እንደዚህ ከዛ በኋላ ተራዊህ ሰግጄ እመጣለሁ አለ ተራዊህ ሰግጄ ስመጣ ከልጆቹ ላባላቸው ብዬ ይችን ተህል የዶሮ ጭን በእንትኑ በተቀቅላ በፎርም ተቀቅሎ በሰላጣ ምናምን አድርገን 2 ኩብ ደሞ 2 ብርጭቆ ለበን ሐሊብ ከሱ ጋር ዝም ብዬ እጠጣለሁ አለ ከዛ በኋላስ አንዲት አለች ሚስቴ በጣም የምትወዳት እንትኑ የስጋ ጥብስ ነው እንጀራ ምናምን አልጨምርም ከዛ በስ አንድ ትንሽ ሚስቴ አርጌ እበላለሁ والله እራት በልቼ አላቅም ይላል ጠይ ምንድነው የምትበላው ወንድሜ ያ እንደዚህ ስል ነው በቃ እስከመቼ ይበላል ታውቃላችሁ እስከ ስሑር ጊዜ ሌሊት በሙሉ ከዛም ሲበላ ያድራል يقول انا لا اتعشى እኔ ምንም አይነት እራት በልቼ አላቅም ይላል ثم ከዛ በኋላ እርጎ ወዳለሁ አለ ያኒ ስሑር ከመቅረቡ በፊት 2 ሳህን እርጎ በደንብ አርገ ነው መጠጣው አለ طيب ከዛ በኋላ እርጎ ደሞ እንዲጣፍጥ ትንሽ ተምር አስገባለሁ ከተምር አርጌ እርጎ በላለሁ طيب መጨረሻ ከስሑር በፊት ንስካፌ 2 ካስ ንስካፌ ሙቅ የሆነው ንስካፌ ወተትና ንስካፌ ሁለቱም እጠጣለሁ አለ طيب بس على بزام 3 ወይም 4 ኬክ ደሞ ያኔ ኬክ አለ አይደለም 3-4 ኬክ ይበላለሁ እኔ አይሽ ያኔ እራት በልቼ አላቅም فقال له واحد يهل ከተናገረ በኋላ አንዱ ምን አለው ወንድሜ አለው ስንት ነው የሰውነት ሚዛን ስንት ነው አለው እሱ እኮ ነው የሚገርመኝ እኔ እራት አልበላም ግን ሰውነቴ ያላችሁ 148 ነው አለው 148 አልበላም እኮ ይላል 148 ነው የሚመዘነው አለ قال እዚህ እኮ ነው በጣም የሚያስቸግረኝ የኔ ሚዛን ይህን መድረሱ በጣም ይገርመኛል አለ ከዛ በኋላ وانا لا اتعشى እኔ እራት በልቼ አላቅም ግን ምን እንዴት እንደሆነ ሰውነቴ እንደዚህ ይላል قال له واحد ሌላ ምን አለው عندك من امراض በሽታ አለብህ እንዴ አለው እዚህ ሁሉ እየበላ እንግዲህ በሽታ የለም አለው لا በሽታ እንኳን የለኝም ስኳር በሽታ የደም ግፊት አለኝ ትንሽ አንዳንድ ጊዜ ደግሞ የልብ በሽታ አለኝ እነዚህ 3 ናቸው ምን ቀራለው لا ስኳር በሽታ እኮ ዝም ብሎ ነው የደም ግፊት ደግሞ ትንሽ 180 ምናምን ይደርሳል ብዙ እንትን የለም በስ ትንሽ የልብ በሽታ አለኝ አለ ከዛ በኋላ ኮሌስትሮል ማ ተጠይቅ ኮሌስትሮል ማ በጣም ከፍተኛ ነው ምን ኮሌስትሮል በሽታ ነው እንጂ ይላል እንዴት በሽታ አይደለም እሱ አይደለም የሚገድለው አለ قال له واحد كيف في الجماع ቦርጩ እንደዚህ ነው የሚሆነው 148 ቦርጩ እንደዚህ ነው ከዛ በኋላ ከሚስት ጋር ግንኙነት እንዴት ነው ችግር ታገኛለህ እሱማ ተጠይቅ
ሚስቴ በጣም ነው የጠላችኝ ገና በአልጋ ላይ ስወርድ እንደዚህ ታደርገኛለህ እባክህ ይህን አጥፋው ሶስተኛ ሰው አደረግን በእኔና ባንተ ምን ሶስተኛ አው ይህ ሶስተኛ ሰው ነው እንዴት እንገናኛለን እኔ እናት ይህን አጥፋው ብላ ብዙ ነው ያኔ የምትናደደው እና ይህ ደግሞ እንዴት ይጠፋል አሁን አይጠፋም ይላል طيب አንዱ ደግሞ ምን አለው هل كتبت وصيتك ንዛዜ ጽፈሃል ወይ ወሲያ ጽፈሃል ወይ አለው የምን ወሲያ ነው እንዴ 148 የሱከር በሽታ የደም ግፊት በሽታ የልብ በሽታ ኮሌስትሮል ይሁሉ አለ ደሞ የጨመርክ ነው እንዴት ወሲያ ጻፋለው አሁን መሞትህ ቀርቧል አንተ ንዛዜ ጻፍ ገንዘብ እዚህ ያለ ብለህ ጻፋለው طيب وقال እዚህ ነው የተዳረስን እንጂ ያለ ሊያለቅስ ትንሽ ነው የቀረው እዚህ ደርሰናል እዚህማ ከዚህ በላይ ነው የደረስከው አለ እራት በልቼ አላቅም ትላለህ ይህ ምንድነው አሁን የምትበላው አንተ ከመቅሪብ እስከ ስሑር በሙሉ እንደ አህያ ሲበላ ያድራል እና ይህ ነው ጾሙ አላህ የፈለገው ጾም ይህ አይደለም ለምን ስስታም አንሆንም አንደኛ መስጠት በረከትን ያበዛል በሰውኛ ስሌት ስንሰት የሚቀንስ ቢመስለንም በመለኮታዊ ስሌት ግን መስጠት ይጨምራል ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል ከሰደቃ የተነሳ ገንዘብ አይጎድልም አላህ በሰጠኸው ምትክ በገንዘብህ በጤናህና በቤተሰብህ ላይ በረከት ያሰፍንልሃል ሁለተኛ የአላህ ተስፋ አይታጠፍም ስስታምነት የሚመነጨው ቢያልቅብኝስ ከሚል የሰይጣን ማስፈራሪያ ነው ነገር ግን አላህ ብትለግሱ ተካላችኋለሁ ብሎ ቃል ገብቷል በአላህ ላይ ሙሉ እምነት ያለው ሰው እጁን ለመዘርጋት አይፈራም ሶስተኛ የመጨረሻው ዓለም ስንቅ ነው ወደ ቀብር ስንወርድ ይዘን የምንሄደው በሳጥን ውስጥ የቆለፍነው ገንዘብ ሳይሆን ለአላህ ብለን የመጸወትነውና ያደረግነው መልካም ስራ ብቻ ነው የሰጠኸው ያንተ ነው የቆጠብከው ግን የሌላ ሰው ይሆናል ለቻናላችን አዲስ የሆናችሁ ሰዎች ሰብስክራይብ በማድረግ ቤተሰብ ሁኑ